ጤና ይስጥልን እንደምንላችኋል። 7 ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎችን ነው መሰለ ገብሮት ነኝ። በቅድሚያም አበይት ዜናዎች በተለያዩ አካባቢዎች የሚነሱ የድንበርና የማንነት ጥያቄዎች በሕገ መንግስት አግባብ የሚፈቱ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። አብራችሁን ቆዩ። በተለያዩ አካባቢዎች የሚነሱ የድንበርና የማንነት ጥያቄዎች በሕገ መንግስቱ አግባብ የሚፈቱ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ብሩክ ያሬድ ተጨማሪ ዘገባ አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወቅታዊ ጉዳይ ላይ በሰጡት ቃለ መጠይቅ ከተነሱ ጉዳዮች አንዱ ነው በክልሎች መካከል ከድንበር ጋር በተያያዙ የሚነሱ ጥያቄዎች። እነዚህ ጉዳዮች በህግ አግባብ ተገቢው ምላሽ መሰጠት ሲገባቸው የክልል አመራሮች ለጉዳዩ ፈጣን ምላሽ አለመስጠታቸውን በጥልቀት መገምገሙን ገልጸዋል። በትግራይና አማራ ክልሎች የተነሳው የድንበር ጥያቄም በክልሎቹ ከፍተኛ አመራሮች ፈጣን ምላሽ እንዳልተሰጠው ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያስታወቁት። የድንበር ጉዳይ በቀላሉ ሊፈታ የሚችል ጥሩ ምሳሌዎች በተለያዩ አካባቢዎችም ይሄን ችግር በመፍታት ከዚህም የባሰ ችግር በ100 ኪሎ ሜትሮች የሚጠጋ ድንበር በማካለል ዙሪያ ብዙ ተሰርቷል። ሌላው ቀርቶ በአማራና በትግራይ በራሳቸውም ሌሎች አካባቢዎች ላይ አሁን ችግሩ ከተከሰተበት ጸገዴና ጠገዴ አካባቢ ውጪ ያሉ ሌሎች ተፈተዋል። ህዝቡን ማዕከል አድርጎ ቢሆን ኖሮ ችግሩ እንደሚፈታ ምንም ጥያቄ የሌለው ነው። አሁን ህዝቡን ማዕከል አድርጎ በፍጥነት እንዲፈታ ስምምነት ላይ ተደርሷል። ስለዚህ ችግሩ ከአመራሩ ጋር የተገናኘ ነው። የተወሳሰበውም በአመራሩ ውስጥ ያለው ያልጠራ አመለካከት በመኖሩ ምክንያት ነው። ይሄ በሁለቱም አመራሮች አካባቢ ያለ ችግር ነው። ከማንነት ጋር በተያያዘ የሚነሱ ጥያቄዎችን በተቀመጠላቸው የህግ አግባብ ምላሽ የሚያገኙ መሆናቸውን ተናግረዋል። ህገ መንግስታችንም ማንኛውም አይነት የማንነት ጥያቄ ማንም አካል ሊያቀርብ ይችላል። ይሄ የማንነት ጥያቄ ህዝቦቹ ራሳቸው የሚወስኑት ጉዳይ እንጂ መንግስት ወይም ደግሞ አስተዳደር አካል ራሱ ተነስቶ የሚወስነው ጉዳይ አይደለም። በትግራይ ክልል ወልቃይት አካባቢ ላይ የተነሳው ጥያቄን በተመለከተ ተመሳሳይ መስመር መከተል አለበት። ወልቃይት በትግራይ ክልል ውስጥ ነው ያለው። መጀመሪያ ጥያቄው መቅረብ ያለበት ለትግራይ ክልል መስተዳድር ይሆናል። የትግራይ ክልል መስተዳድር ችግሮቻቸውን የሚጠይቁ አካላት ካሉና እነዚህ አካላት ችግራቸውን የትግራይ ክልል የማይፈታ ከሆነ በስርዓቱ ተከትለው የፌዴራል መንግስት የፌዴሬሽን ምክር ቤት አለ፣ ይሄን መጠየቅ ይችላሉ። ስለዚህ አሁን ጉዳዩ ውስብስብ አይደለም፣ መወሳሰብ የሌለበት ጉዳይ ነው እየተወሳሰበ ያለው። ጥያቄ አለኝ የሚሉ የወልቃይት የማንነት ጥያቄ አለኝ የሚሉ አካላት የመጀመሪያው ማድረግ ያለባቸው ጉዳይ ለትግራይ ብሔራዊ ክልላዊ መንግስት ጥያቄያቸውን ማቅረብ አለባቸው። አሁንም ያሉ ካሉ ያቅርቡ፣ አቅርቦ ችግራቸውን መፍታት ይችላሉ። ስለዚህ ይሄ ውስብስብ ጉዳይ አይደለም። በህገ መንግስቱ መሰረት ይፈታል ሲባል ጥያቄ ያለው አካል ጥያቄውን ለሚመለከተው አካል ያቀርባል ማለት ነው። እስካሁን እንደሰማነው የትግራይ ብሔራዊ ክልላዊ መንግስት በቀጥታ ለኔ የቀረበልኝ ጥያቄ የለም፣ ስለዚህ መልሱን ለመስጠት አልቻልኩም፣ ግን አሁን ጥያቄው ከቀረበ መልሱን እሰጣለሁ እያለን ያለው። ጊዜ ገደብም ተቀምጧል። አንድ ጥያቄ ለአንድ መንግስት መስተዳድር ከቀረበ የቀረበው ጥያቄ የሚመለስበት ጊዜ ምን ያክል እንደሆነም ተቀምጧል። በዛ ጊዜ የማይመለስ ከሆነ ደግሞ ተመልሶ ለሚመለከተው የበላይ አካል ደግሞ እንደሚቀርብም ተቀምጧል። ህጉን ተከትሎ ከመሄድ ውጪ ትርምስ መፍጠር አግባብና ተገቢ አይደለም። ኢትዮጵያና ካናዳ በንግድና በኢንቨስትመንት መስኮች የሚያደርጉትን ትብብር አጠናክረው ሊቀጥሉ እንደሚገባ የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም ተናገሩ። የውጭ ጉዳይ ሚኒስትሩ በካናዳ ዓለም አቀፍ ልማት ሚኒስቴር የፓርላማ ጸሐፊ ካሪና ጎልደንን ተቀብለው አነጋግረዋል። አማኑኤል ገብረመድህን የዲፕሎማሲ ግንኙነት ከጀመሩ ከግማሽ ምዕተ ዓመት በላይ ያስቆጠሩት ኢትዮጵያና ካናዳ በፖለቲካውና ኢኮኖሚ መስክ የሚያደርጉትን ትብብር ከጊዜ ወደ ጊዜ እየጎለበተ መጥተዋል። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም ከካናዳ ዓለም አቀፍ ልማት ሚኒስቴር የፓርላማ ጸሐፊ ካሪና ጎልድ ጋር በነበራቸው ቆይታ ሁለቱም ሀገራት በተለያዩ መስኮች የሚያደርጉትን ትብብር በሚያጎለብቱበት ዙሪያ መክረዋል። የውጭ ጉዳይ ሚኒስትሩ ካናዳ ከምግብ ዋስትና ማረጋገጥ ልማትና አቅም ግንባታ ጋር በተያያዘ ከምታደርገው ትብብር ባሻገር ኢትዮጵያ የኢንዱስትሪው ዘርፍ ለማሳደግ በምታደርገው ጥረት የካናዳ ኩባንያዎች እንዲሳተፉ ለፓርላማ ጸሐፊዋ ካሪና ጎልድ ጥያቄ ማቅረባቸው ውይይቱን የተከታተሉት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙልጌታ ተናግረዋል። አሁን በቅርቡ የተመረቀውን የኢንዱስትሪ ፓርክ ሀዋሳውን ሜንሽን በማድረግ በቀጣይም 16 ያክል በተለያዩ ሀገሪቱ አካባቢዎች እንደሚሰሩ ገልጸው የካናዳ ቢዝነስ
አካላትና ድርጅቶችና ኩባንያዎች በዚሁ ተሳትፎ እንዲያደርጉ የካናዳ መንግስት አስፈላጊውን ድጋፍ እንዲሰጥ ጠይቀዋል። የፓርላማ ጸሐፊዋ ካርሜና ኮልት የካናዳ ባለሀብቶች ኢትዮጵያ ውስጥ ያሉትን የኢንቨስትመንት እድሎች እንደሚገነዘቡና በተለያዩ መስኮች የመሰማራት ፍላጎት እንዳላቸውም ገልጸዋል። There is significant interest on behalf of Canadian companies, particularly within the energy. የካናዳ ኩባንያዎች በኢትዮጵያ መዋለ ንዋያቸውን የማፍሰስ ፍላጎት አላቸው። በተለይም በኃይል አቅርቦት፣ በማዕድን፣ በምህንድስና፣ በመሰረተ ልማትና ሌሎች ኩባንያዎቹ ኢንቨስት ለማድረግ ከሚፈልጓቸው መስኮች ናቸው። ኢትዮጵያ ለጸጥታው ምክር ቤት ተለዋጭ አባልነት መመረጧን ተከትሎ በቀጣይ ለቀጠናውም ሆነ ለአፍሪካ ሰላም በምታደርጉ አስተዋጽኦ ሀገራቸው ካናዳ በትብብር ለመስራት ዝግጁ ናትም ብለዋል። We know that peace and security is very important for investment. ለኢንቨስትመንትም ሆነ ንግድ ሰላምና ጸጥታ ያለውን ዋጋ እንረዳለን። በዚህም ኢትዮጵያ በቀጠናውም ሆነ በአህጉሪቱ ሰላም እንዲሰፍን በምታደርገው ጥረት በትብብር የምንሰራ ይሆናል። አፍሪካ ውስጥ እምቅ አቅም እንዳለ እናምናለን። ስለዚህም ከኢትዮጵያም ሆነ ከአፍሪካ ጋር ያለንን ግንኙነት አጠናክረን መቀጠል እንፈልጋለን። ካናዳ በየዓመቱ ኢትዮጵያ ለምትተገብራቸው የተለያዩ የልማት ስራዎችና ፕሮጀክቶች የፋይናንስ ድጋፍ የምታደርግ ሀገር መሆኗም ይታወቃል። የአዲስ አበባ ዩኒቨርሲቲ በምግብ ዋስትናና አደጋ መከላከል የትምህርት ዘርፍ የዶክትሬት ዲግሪ መርሃ ግብር ሊጀምር ነው። ዩኒቨርሲቲው ረቂቅ ስርዓተ ትምህርቱን ምሁራን በተገኙበት ገምግመዋል። ዮሐንስ ፍሳ የአዲስ አበባ ዩኒቨርሲቲ ከተቋቋመበት 1954 ጀምሮ በምርምር ስራዎች እንዲሁም ማህበረሰብ አቀፍ የሆኑ አገልግሎቶችን እየሰጠ የሚገኝ አንጋፋ የሀገሪቱ ትምህርት ተቋም ነው። ተቋሙ በአየር ንብረት ለውጥ ሳቢያ በዓለም ብሎም በኢትዮጵያ እየተከሰተ የሚገኘውን ድርቅና መሰል ድንገተኛ አደጋዎችን ለመከላከል እንዲቻል በምግብ ዋስትናና አደጋ መከላከል የትምህርት ዘርፍ በዶክትሬት ዲግሪ ማስተማር ሊጀምር መሆኑን የተገለጸው ዩኒቨርሲቲው በዶክትሬት ዲግሪ የሚሰጠውን የትምህርት ስርዓት ረቂቅም የተለያዩ በዘርፉ እውቀት ያላቸው ምሁራን በተገኙበትም ተገምግሟል። የአዲስ አበባ ዩኒቨርሲቲ የሀገር ልማት ጥናት ኮሌጅ የምግብ ዋስትና ጥናት ማዕከል ኃላፊ አቶ ብቻዬ ተስፋዬ መንግስት በዘርፉ ለሚያወጣቸው ፖሊሲና ስትራቴጂዎችን በጥናትና ምርምር ለመደገፍ የዶክትሬት ዲግሪ መርሃ ግብሩ ትልቅ አስተዋጽኦ አለው ብለዋል። ባደረግነው ጥናት የምግብ ዋስትናና አደጋ ስራ አመራር ተነጣጥሎ የማይታዩ ነገሮች ስለሆነ አንዱ የአንዱ አካል ስለሆነ በሁለቱ በተቀናጀ መልኩ የፒኤችዲ ፕሮግራም ቢከፈት አንደኛ በመላው አዲስ በሚከፈቱ ዩኒቨርሲቲዎች በነባር ዩኒቨርሲቲዎች በመምህርነት በመመራመር እንደዚሁም ደግሞ በፖሊሲ ቀረጻ አንጻር ለሀገሪቷ ከፍተኛ አስተዋጽኦ ሊያበረክቱ ይችላሉ ብለን ስለገመት እና ያደረግነው ጥናት ይህን ስለሚያሳይ በዚሁ መሰረት ነው የካሪኩለም ቀረጻ ስራ የተካሄደው። የብሔራዊ አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ በአየር ንብረት ለውጥና መሰል ክስተቶች በሀገሪቱ ሊከሰቱ የሚችለውን አደጋዎች ቀድሞ በጥናትና ምርምር ለመለየት የትምህርት መርሃ ግብሩ ሚናው ላቅ ያለ ነው ይላሉ። እንደሚታወቅ ሀገራችን ካላት ጂኦግራፊ አቀማመጥ የተነሳ እንደዚሁም ደግሞ ከዓለም አቀፍ የአየር ንብረት ለውጥ የተነሳ ለተለያዩ ዘርፈ ብዙ አደጋዎች የተጋለጠች ሀገር ናት። ይሄ ዘርፈ ብዙ አደጋ የሰው ሕይወት ከመቅጠፍ አንስቶ አጠቃላይ የተገነቡ ኢኮኖሚ መዋቅሮችን፣ ማህበራዊ መዋቅሮችን ጭምር የማፍረስና አደጋ ላይ መጣል አቅም ያለው ከመሆኑ የተነሳ ይህንን ከወዲሁ አውቆ ለመከላከል እንዲቻል ለማቅለል እንዲቻል ከተከሰተም ደግሞ ፈጣን ምላሽ ለመስጠትና ቀጥሎ ደግሞ የማገገምና የመልሶ ማቋቋም ስራዎች በመስራት ረገድ በምርምር ለመደገፍ ነው። ዋናው ይሄ ነው። ለግምገማ በቀረበው የዶክትሬት ዲግሪ መርሃ ግብር ካሪኩለም ላይም የተለያዩ የማሻሻያ ሀሳቦች በምሁራን የቀረበ ሲሆን ድርቅ በኢትዮጵያ ያለው መልክና የአየር ንብረት ለውጥ እንዲሁም እሱን ተከትለው በሚመጡ የምግብ ዋስትና ችግሮች ላይ ያተኮረ ጥናታዊ ጽሑፎችም ቀርበዋል። የአካባቢ ደንና አየር ንብረት ለውጥ ሚኒስቴር በ2009 በጀት ዓመት የተቀናጀ አሰራርን ተግባራዊ በማድረግ የአረንጓዴ ኢኮኖሚ ግንባታን ይበልጥ ለማሳካት እንደሚሰራ ገለጸ። ለዝርዝሩ ሰለሞን ጸጋዬ። ኢትዮጵያ ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስትራቴጂን ከ2001 ዓ.ም ጀምሮ ተግባራዊ አድርጋለች። ከስትራቴጂው የትግበራ ስልቶች መካከልም ካርበንን ማግለል፣ ለኢኮኖሚ እድገት መፋጠን፣ ደኖችን መንከባከብና ማስፋፋት ናቸው። የአካባቢ ደንና አየር ንብረት ለውጥ ሚኒስቴርም የደን ዘርፉ የአየር ንብረት ለውጥ ተጽዕኖን እንዲቋቋምና የአረንጓዴ ኢኮኖሚ ግንባታው ስኬታማ እንዲሆን የ10 ዓመት የደን ልማት እቅድ መዘጋጀቱን ሚኒስትሩ ዶክተር ሽፈራው ተክለማርያም ገልጸዋል። ካርቦን ገበያ ጋር የተሳሰሩ ጉዳዮችን ይዞ ለመምጣትም ምቹ ሁኔታ የሚፈጥር ነው። የሀገራችንን የደን ያለንበትን ስርዓት ከመሰረቱ ይቀይራል። ለኢኮኖሚያችንም እጅግ በጣም መሰረታዊ የሆነ ድርሻ ይኖረዋል። ስለዚህ ለአረንጓዴ ኢኮኖሚ የያዝነውንም ግብ ወደ መካከለኛ አገሮች ተርታ ለመሰለፍ የያዝናቸውንም ግብ በጣምራ ለማሳካት
አንድ ምቹ ሁኔታ ይፈጥራል ማለት ነው። የማስፈጸም አቅም ውስንነት፣ የፋይናንስ እጥረት እንዲሁም ህብረተሰቡ ለአየር ንብረት ለውጥ ያለው ግንዛቤ አናሳ መሆን ሚኒስቴር መስሪያ ቤቱን በ2008 በጀት ዓመት የገጠሙ ችግሮች መሆናቸውን ዶክተር ሽፈራው ተናግረዋል። በ2009 በጀት ዓመትም ችግሩን ለመቅረፍ የተቀናጀ አሰራር ተግባራዊ እንደሚደረግ ገልጸዋል። ተሟላ ግንዛቤ በማስጨበጥ አሰራሮችን በማስቀመጥ አሉ የምንላቸው ባለድርሻዎችም ተሳትፈው እንዲሰሩ በማድረግ ነው ችግሮችን መቅረፍ የሚቻለው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ በ2009 በጀት ዓመት የሃይማኖት አባቶች ስለ አየር ንብረት ለውጥና ተፈጥሮ ሀብት እንክብካቤ በየቤተ እምነቶቻቸው እንዲያስተምሩ መርሃ ግብር ተቀርጿል ብለዋል። ተፈጥሮን የመጠበቅና የመንከባከብ ሃይማኖታዊ ግዴታ አለ፣ በመጽሐፍቱ ላይ ተጽፏል እና ተፈጥሮን መጠበቅ መንከባከብ ግዴታ ነው። የሃይማኖት አባቶች በተለያየ መንፈሳዊ ፕሮግራሞች ለምእመኖቻቸው መልእክት ሲያስተላልፉ ይሄንን ኢንክሉድ እንዲያደርጉት መልእክት አብረው እንዲያስተላልፉ የማድረጉን ስራ ላይ ነው የምንሰራው። የተለያዩ ክልሎችም የአየር ንብረት ለውጥ ተጽዕኖን ለመቋቋምና ብክለትን ለመከላከል የተለያዩ ተግባራትን እያከናወኑ መሆኑን ተናግረዋል። የችግሮቹ ሁሉ መንስኤ የመንግስት ስልጣንን አላግባብ ከመጠቀም ዝንባሌና ተግባር ጋር የሚያያዝ መሆኑን አንስቷል። ይህ ሲባል ምን ማለት ነው? ለመንግስት ስልጣን ያለን አረዳድና ተግባራዊ አፈጻጸም ይሄ ጉዳይ ወሳኝ ጉዳይ ነው ብሎ ተመልክቶታል። ከማንነት ጉዳይ ጋር ተያይዞ የተከሰተ ውዝግብም አለ። ጉዳዩ መሆን ካለበት ህጋዊና ህገ መንግስታዊ መስመር ተከትሎ መሄድ አለበት እንጂ ለተለያዩ ሁከቶች ለተለያዩ ግርግሮች የሚፈጠሩበት ጥያቄ ሊሆን አይገባም። ስብሰባው መንፈሱ ምንድን ነው ይመስል የነበረው? በጥልቀት መታደስና መስተካከል ይገባናል የሚል ውሳኔ አሳልፈን የተነሳንበት። አገራችን እንዳትፈርስ ወይም ትርምሱ ከቁጥጥር ውጪ እንዳይወጣም ስጋታቸውን ሲገልጹ ይሰማል። በአጭር ጊዜ በትንሽ ግፊት የሚፈርስ አድርጎ የሚያይ ሰው ካለ የህዝቡን ባህሪም የማያቅ ነው። የፌዴራላዊ ዲሞክራሲያዊ ስርዓታችንንም ባህሪ የማያቅ ነው። ኢህአዴግንም እንደ ድርጅት ታድሶ በከፍተኛ ለውጥ መርታ ውስጥ የሚገባ ድርጅት መሆኑንም ያለ መረዳት ነው የሚሆነው። አሁን የተፈጠረው ችግር ኢህአዴግ አገሪቱን ከማስተዳደር ጋር ተያይዞ አቅሙ እየተዳከመ ስለመጣ ነው በሚል የሚገልጹም ወገኖች አሉ። የኢህአዴግ ብቃት የሚለካው በሚያጋጥሙት ችግሮች አይደለም ብቻ አይደለም። የኢህአዴግ ብቃት የሚለካው ችግሮች ሲያጋጥሙ እነዚህን ችግሮች በአግባቡ ገምግሞና ተረድቶ ለእነዚህ ችግሮች ብቁ መፍትሄ አስቀምጦ እነዚህን መፍትሄዎች ተግባራዊ በማድረግ በሚያመጣቸው ለውጦች ነው የሚመሰከረው። ጤና ይስጥልን እንደምንላችኋል። 7 ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እነሆ። መሰለ ገብረወት ነኝ። በቅድሚያም አበይት ዜናዎቹ። በተለያዩ አካባቢዎች የሚነሱ የድንበርና የማንነት ጥያቄዎች በህገ መንግስት አግባብ የሚፈቱ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። አብራችሁን ቆዩ። በተለያዩ አካባቢዎች የሚነሱ የድንበርና የማንነት ጥያቄዎች በህገ መንግስቱ አግባብ የሚፈቱ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ብሩክ ያሬድ ተጨማሪ ዘገባ አለው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በወቅታዊ ጉዳይ ላይ በሰጡት ቃለ መጠይቅ ከተነሱ ጉዳዮች አንዱ ነው በክልሎች መካከል ከድንበር ጋር በተያያዙ የሚነሱ ጥያቄዎች። እነዚህ ጉዳዮች በህግ አግባብ ተገቢው ምላሽ መሰጠት ሲገባቸው የክልል አመራሮች ለጉዳዩ ፈጣን ምላሽ አለመስጠታቸውን በጥልቀት መገምገሙን ገልጸዋል። በትግራይና አማራ ክልሎች የተነሳው የድንበር ጥያቄም በክልሎቹ ከፍተኛ አመራሮች ፈጣን ምላሽ እንዳልተሰጠው ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያስታወቁት። የድንበር ጉዳይ በቀላሉ ሊፈታ የሚችል ጥሩ ምሳሌዎች በተለያዩ አካባቢዎችም ይህን ችግር በመፍታት ከዚህም የባሰ ችግር በ100 ኪሎ ሜትሮች የሚጠጋ ድንበር በማካለል ዙሪያ ብዙ ተሰርቷል። ሌላው ቀርቶ በአማራና በትግራይ በራሳቸውም ሌሎች አካባቢዎች ላይ አሁን ችግሩ ከተከሰተበት ጸገዴና ጠገዴ አካባቢ ውጪ ያሉ ሌሎች ተፈተዋል። ህዝቡን ማዕከል አድርጎ ቢሆን ኖሮ ችግሩ እንደሚፈታ ምንም ጥያቄ የሌለው ነው። አሁን ህዝቡን ማዕከል አድርጎ በፍጥነት እንዲፈታ ስምምነት ላይ ተደርሷል። ስለዚህ ችግሩ ከአመራሩ ጋር የተገናኘ ነው። የተወሳሰበውም በአመራሩ ውስጥ ያለው ያልጠራ አመለካከት በመኖሩ ምክንያት ነው። ይሄ በሁለቱም አመራሮች አካባቢ ያለ ችግር ነው።
ከማንነት ጋር በተያያዘ የሚነሱ ጥያቄዎችን በተቀመጠላቸው የህግ አግባብ ምላሽ የሚያገኙ መሆናቸውን ተናግረዋል። ህገ መንግስታችንም የዲፕሎማሲ ግንኙነት ከጀመሩ ከግማሽ ምዕተ ዓመት በላይ ያስቆጠሩት ኢትዮጵያና ካናዳ በፖለቲካውና ኢኮኖሚ መስክ የሚያደርጉትን ትብብር ከጊዜ ወደ ጊዜ እየጎለበተ መጥተዋል። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሓኖም ከካናዳ ዓለም አቀፍ ልማት ሚኒስቴር የፓርላማ ጸሐፊ ካሪና ጎልድ ጋር በነበራቸው ቆይታ ሁለቱም ሀገራት በተለያዩ መስኮች የሚያደርጉትን ትብብር በሚያጎለብቱበት ዙሪያ መክረዋል። የውጭ ጉዳይ ሚኒስትሩ ካናዳ ከምግብ ዋስትና ማረጋገጥ ልማትና አቅም ግንባታ ጋር በተያያዘ ከምታደርገው ትብብር ባሻገር ኢትዮጵያ የኢንዱስትሪው ዘርፍ ለማሳደግ በምታደርገው ጥረት የካናዳ ኩባንያዎች እንዲሳተፉ ለፓርላማ ጸሐፊዋ ካሪና ጎልድ ጥያቄ ማቅረባቸው ውይይቱን የተከታተሉት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙልጌታ ተናግረዋል። አሁን በቅርቡ የተመረቀውን የኢንዱስትሪ ፓርክ ሀዋሳውን ሜንሽን በማድረግ በቀጣይም 16 ያክል በተለያዩ የሀገሪቱ አካባቢዎች እንደሚሰሩ ገልጸው የካናዳ ቢዝነስ አካላትና ድርጅቶች እና ኩባንያዎች በዚሁ ተሳትፎ እንዲያደርጉ የካናዳ መንግስት አስፈላጊውን ድጋፍ እንዲሰጥ ጠይቀዋል። የፓርላማ ጸሐፊዋ ካሪና ጎልድ የካናዳ ባለሀብቶች ኢትዮጵያ ውስጥ ያሉትን የኢንቨስትመንት እድሎች እንደሚገነዘቡና በተለያዩ መስኮች የመሰማራት ፍላጎት እንዳላቸውም ገልጸዋል። There is significant interest on behalf of Canadian companies, particularly within the energy. የካናዳ ኩባንያዎች በኢትዮጵያ መዋለ ነዋያቸውን የማፍሰስ ፍላጎት አላቸው። በተለይም በኃይል አቅርቦት፣ በማዕድን፣ በምህንድስና፣ በመሰረተ ልማትና ሌሎች ኩባንያዎቹ ኢንቨስት ለማድረግ ከሚፈልጓቸው መስኮች ናቸው። ኢትዮጵያ ለጸጥታው ምክር ቤት ተለዋጭ አባልነት መመረጧን ተከትሎ በቀጣይ ለቀጠናውም ሆነ ለአፍሪካ ሰላም በምታደርጉ አስተዋጽኦ ሀገራቸው ካናዳ በትብብር ለመስራት ዝግጁ ናትም ብለዋል። We know that peace and security is very important for investment. ለኢንቨስትመንትም ሆነ ንግድ ሰላምና ጸጥታ ያለውን ዋጋ እንረዳለን። በዚህም ኢትዮጵያ በቀጠናውም ሆነ በአህጉሪቱ ሰላም እንዲሰፍን በምታደርገው ጥረት በትብብር የምንሰራ ይሆናል። አፍሪካ ውስጥ እምቅ አቅም እንዳለ እናምናለን። ስለዚህም ከኢትዮጵያም ሆነ ከአፍሪካ ጋር ያለንን ግንኙነት አጠናክረን መቀጠል እንፈልጋለን። ካናዳ በየዓመቱ ኢትዮጵያ ማንኛውም አይነት የማንነት ጥያቄ ማንም አካል ሊያቀርብ ይችላል። ይሄ የማንነት ጥያቄ ህዝቦቹ ራሳቸው የሚወስኑት ጉዳይ እንጂ መንግስት ወይም ደግሞ አስተዳደር አካል ራሱ ተነስቶ የሚወስነው ጉዳይ አይደለም። በትግራይ ክልል ወልቃይት አካባቢ ላይ የተነሳው ጥያቄን በተመለከተ ተመሳሳይ መስመር መከተል አለበት። ወልቃይት በትግራይ ክልል ውስጥ ነው ያለው። መጀመሪያ ጥያቄው መቅረብ ያለበት ለትግራይ ክልል መስተዳድር ይሆናል። የትግራይ ክልል መስተዳድር ችግሮቻቸውን የሚጠይቁ አካላት ካሉና እነዚህ አካላት ችግራቸውን የትግራይ ክልል የማይፈታ ከሆነ በስርዓቱ ተከትለው የፌደራል መንግስት የፌዴሬሽን ምክር ቤት አለ፣ ይሄን መጠየቅ ይችላሉ። ስለዚህ አሁን ጉዳዩ ውስብስብ አይደለም፣ መወሳሰብ የሌለበት ጉዳይ ነው እየተወሳሰበ ያለው። ጥያቄ አለኝ የሚሉ የወልቃይት የማንነት ጥያቄ አለኝ የሚሉ አካላት የመጀመሪያው ማድረግ ያለባቸው ጉዳይ ለትግራይ ብሔራዊ ክልላዊ መንግስት ጥያቄያቸውን ማቅረብ አለባቸው። አሁንም ያሉ ካሉ ያቅርቡ፣ አቅርቦ ችግራቸውን መፍታት ይችላሉ። ስለዚህ ይሄ ውስብስብ ጉዳይ አይደለም። በህገ መንግስቱ መሰረት ይፈታል ሲባል ጥያቄ ያለው አካል ጥያቄውን ለሚመለከተው አካል ያቀርባል ማለት ነው። እስካሁን እንደሰማነው የትግራይ ብሔራዊ ክልላዊ መንግስት በቀጥታ ለኔ የቀረበልኝ ጥያቄ የለም፣ ስለዚህ መልሱን ለመስጠት አልቻልኩም፣ ግን አሁን ጥያቄው ከቀረበ መልሱን ሰጣለሁ እያለን ያለው። ጊዜ ገደብም ተቀምጧል። አንድ ጥያቄ ለአንድ መንግስት መስተዳድር ከቀረበ የቀረበው ጥያቄ የሚመለስበት ጊዜ ምን ያክል እንደሆነም ተቀምጧል። በዛ ጊዜ የማይመለስ ከሆነ ደግሞ ተመልሶ ለሚመለከተው የበላይ አካል ደግሞ እንደሚቀርብም ተቀምጧል። ህጉን ተከትሎ ከመሄድ ውጪ ትርምስ መፍጠር አግባብና ተገቢ አይደለም። ኢትዮጵያና ካናዳ በንግድና በኢንቨስትመንት መስኮች የሚያደርጉትን ትብብር አጠናክረው ሊቀጥሉ እንደሚገባ የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሓኖም ተናገሩ። የውጭ ጉዳይ ሚኒስትሩ በካናዳ ዓለም አቀፍ ልማት ሚኒስቴር የፓርላማ ጸሐፊ ካሪና ጎልደንን ተቀብለው አነጋግረዋል። አማኑኤል ገብረመድህን ገብራቸው የተለያዩ የልማት ስራዎችና ፕሮጀክቶች የፋይናንስ ድጋፍ የምታደርግ ሀገር መሆኗም ይታወቃል። የአዲስ አበባ ዩኒቨርሲቲ በምግብ ዋስትናና አደጋ መከላከል የትምህርት ዘርፍ የዶክትሬት ዲግሪ መርሃ ግብር ሊጀምር ነው። ዩኒቨርሲቲው ረቂቅ ስርዓተ ትምህርቱን ምሁራን በተገኙበት ገምግመዋል። ዮሐንስ ፍስሐ
የአዲስ አበባ ዩኒቨርሲቲ ከተቋቋመበት 1954 ጀምሮ በምርምር ስራዎች እንዲሁም ማህበረሰብ አቀፍ የሆኑ አገልግሎቶችን እየሰጠ የሚገኝ አንጋፋ የሀገሪቱ ትምህርት ተቋም ነው። ተቋሙ በአየር ንብረት ለውጥ ሳቢያ በዓለም ብሎም በኢትዮጵያ እየተከሰተ የሚገኘውን ድርቅና መሰል ድንገተኛ አደጋዎችን ለመከላከል እንዲቻል በምግብ ዋስትናና አደጋ መከላከል የትምህርት ዘርፍ በዶክትሬት ዲግሪ ማስተማር ሊጀምር መሆኑን የተገለጸው ዩኒቨርሲቲው በዶክትሬት ዲግሪ የሚሰጠውን የትምህርት ስርዓት ረቂቅም የተለያዩ በዘርፉ እውቀት ያላቸው ምሁራን በተገኙበትም ተገምግሟል። የአዲስ አበባ ዩኒቨርሲቲ የሀገር ልማት ጥናት ኮሌጅ የምግብ ዋስትና ጥናት ማዕከል ኃላፊ አቶ ብቻ ተስፋዬ መንግስት በዘርፉ ለሚያወጣቸው ፖሊሲና ስትራቴጂዎችን በጥናትና ምርምር ለመደገፍ የዶክትሬት ዲግሪ መርሃ ግብሩ ትልቅ አስተዋጽኦ አለው ብለዋል። ባደረግነው ጥናት የምግብ ዋስትናና የአደጋ ስራ አመራር ተነጣጥሎ የማይታዩ ነገሮች ስለሆነ አንዱ ያንዱ አካል ስለሆነ በሁለቱ በተቀናጀ መልኩ የፒኤችዲ ፕሮግራም ቢከፈት አንደኛ በመላው አዲስ በሚከፈቱ ዩኒቨርሲቲዎች በነባር ዩኒቨርሲቲዎች በመምህርነት በመመራመር እንደዚሁም ደግሞ በፖሊሲ ቀረጻ አንጻር ለአገሪቷ ከፍተኛ አስተዋጽኦ ሊያበረክቱ ይችላሉ ብለን ስለገመትና ያደረግነው ጥናት ይህን ስለሚያሳይ በዚሁ መሰረት ነው የካሪኩለም ቀረጻ ስራ የተካሄደው። የብሔራዊ አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ በአየር ንብረት ለውጥና መሰል ክስተቶች በሀገሪቱ ሊከሰቱ የሚችለውን አደጋዎች ቀድሞ በጥናትና ምርምር ለመለየት የትምህርት መርሃ ግብሩ ሚናው ላቅ ያለ ነው ይላሉ። እንደሚታወቀው ሀገራችን ካላት ጂኦግራፊ አቀማመጥ የተነሳ እንደዚሁም ደግሞ ከዓለም አቀፍ የአየር ንብረት ለውጥ የተነሳ ለተለያዩ ዘርፈ ብዙ አደጋዎች የተጋለጠች ሀገር ናት። ይሄ ዘርፈ ብዙ አደጋ የሰው ሕይወት ከመቅጠፍ አንስቶ አጠቃላይ የተገነቡ ኢኮኖሚ መዋቅሮችን ማህበራዊ መዋቅሮችን ጭምር የማፍረስና አደጋ ላይ መጣል አቅም ያለው ከመሆኑ የተነሳ ይህንን ከወዲሁ አውቆ ለመከላከል እንዲቻል ለማቅለል እንዲቻል ከተከሰተም ደግሞ ፈጣን ምላሽ ለመስጠትና ቀጥሎ ደግሞ የማገገምና የመልሶ ማቋቋም ስራዎች በመስራት ረገድ በምርምር ለመደገፍ ነው። ዋናው ይሄ ነው። ለግምገማ በቀረበው የዶክትሬት ዲግሪ መርሃ ግብር ካሪኩለም ላይም የተለያዩ የማሻሻያ ሀሳቦች በምሁራን የቀረበ ሲሆን ድርቅ በኢትዮጵያ ያለው መልክና የአየር ንብረት ለውጥ እንዲሁም እሱን ተከትለው በሚመጡ የምግብ ዋስትና ችግሮች ላይ ያተኮረ ጥናታዊ ጽሑፎችም ቀርበዋል። የአካባቢ ደንና አየር ንብረት ለውጥ ሚኒስቴር በ2009 በጀት ዓመት የተቀናጀ አሰራርን ተግባራዊ በማድረግ የአረንጓዴ ኢኮኖሚ ግንባታን ይበልጥ ለማሳካት እንደሚሰራ ገለጸ። ለዝርዝሩ ሰለሞን ጸጋዬ። ኢትዮጵያ ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ስትራቴጂን ከ2001 ዓ.ም ጀምሮ ተግባራዊ አድርጋለች። ከስትራቴጂው የትግበራ ስልቶች መካከልም ካርበንን ማግለል፣ ለኢኮኖሚ እድገት መፋጠን፣ ደኖችን መንከባከብና ማስፋፋት ናቸው። የአካባቢ ደንና አየር ንብረት ለውጥ ሚኒስቴርም የደን ዘርፉ የአየር ንብረት ለውጥ ተጽዕኖን እንዲቋቋምና የአረንጓዴ ኢኮኖሚ ግንባታው ስኬታማ እንዲሆን የ10 ዓመት የደን ልማት እቅድ መዘጋጀቱን ሚኒስትሩ ዶክተር ሽፈራው ተክለማርያም ገልጸዋል። ከካርቦን ገበያ ጋር የተሳሰሩ ጉዳዮችን ይዞ ለመምጣትም ምቹ ሁኔታ የሚፈጥር ነው። የሀገራችንን የደን ያለንበትን ስርዓት ከመሰረቱ ይቀይራል። ለኢኮኖሚያችንም እጅግ በጣም መሰረታዊ የሆነ ድርሻ ይኖረዋል። ስለዚህ ለአረንጓዴ ኢኮኖሚ የያዝነውንም ግብ ወደ መካከለኛ አገሮች ተርታ ለመሰለፍ የያዝናቸውንም ግብ በጣምራ ለማሳካት አንድ ምቹ ሁኔታ ይፈጥራል ማለት። የማስፈጸም አቅም ውስንነት፣ የፋይናንስ እጥረት እንዲሁም ህብረተሰቡ ለአየር ንብረት ለውጥ ያለው ግንዛቤ አናሳ መሆን ሚኒስቴር መስሪያ ቤቱን በ2008 በጀት ዓመት የገጠሙ ችግሮች መሆናቸውን ዶክተር ሽፈራው ተናግረዋል። በ2009 በጀት ዓመትም ችግሩን ለመቅረፍ የተቀናጀ አሰራር ተግባራዊ እንደሚደረግ ገልጸዋል። ተሟላ ግንዛቤ በማስጨበጥ አሰራሮችን በማስቀመጥ አሉ የምንላቸው ባለድርሻዎችም ተሳትፈው እንዲሰሩ በማድረግ ነው ችግሮችን መቅረፍ የሚቻለው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ በ2009 በጀት ዓመት የሃይማኖት አባቶች